ሰላም እንዴት ናችሁ? ይህ ስለ ማንቸስተር ዩናይትድ ብቻ የሚዘገብበት የማንቸስተር ዩናይትድ ኢትዮጵያ የዩቲዩብ ቻናል ነው። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ እያደረጋችሁ ቤተሰብ መሆናችሁን እንዳትረሱ። አዲስ ካልሆናችሁና ሰብስክራይብ ካደረጋችሁ ደግሞ ሼር በማድረግ ብዙ ቦታ እንድንደርስ እንድታደርጉ በትህትና እንጠይቃችኋለን። ዛሬም እንግዲህ በአዲስ ፕሮግራም ተገናኝተናል። በዛሬው ፕሮግራም ደግሞ በ11ኛ ሳምንት የእንግሊዝ ፕሪሚየር ሊግ ጨዋታ ያለፉትን ተከታታይ 4 ጨዋታዎች ያልተሸነፈው ማንቸስተር ዩናይትድ ወደ ቶተንሃም ሆትስፐርስ ስታዲየም ተጉዞ ከቶተንሃም ጋር የሚያደርገው ተጠባቂ ጨዋታ አለ። ስለዚህም ጨዋታ መነሳት ያለባቸውን ፖይንቶች እናነሳለን። በማንቸስተር ዩናይትድ ቤት ወይ ደግሞ በትሬኒንግ ሜዳ አካባቢ ኖቲስ የተደረጉ 3 ዋና ዋና ነገሮች አሉ። እነሱ ነገሮች ምንድናቸው የሚለውን ነገር እናወራለን። ሩበን አሞሪም ስለ ክርስቲያኖ ሮናልዶ ተጠይቆ ነበር፣ ምን አለ የሚለውን ነገር ለማየት እንሞክራለን። ማንቸስተር ዩናይትድ ብዙ ጎል እየተቆጠረበት ነውና ምንድነው ያ ነገር የሚለውን ነገር ደግሞ ለመመለስ እንደዚሁ እንሞክራለን። ስለ ማንቸስተር ዩናይትድ ኮንፊደንስም እንደዚሁ ሩበን አሞሪም ተጠይቆ የተናገረው ነገር አለና ስለነሱ ነገሮች እናነሳለን። በመጨረሻም ደግሞ ማንቸስተር ዩናይትድ ቤት ውስጥ ሩበን አሞሪም የቲሙን ሙድ እንዴት አድርጎ እንደቀየረው ወይ ደግሞ ለመቀየሩ ሪዝኖቹ ምንድናቸው የሚሉትን ነገሮች ጠቅለል አድርገን ለማየት እንሞክራለን። ከእናንተ የሚጠበቀው እስከ ፕሮግራማችን ፍጻሜ ድረስ አብራችሁን መቆየት ብቻ። እንግዲህ ማንቸስተር ዩናይትድ ያለፉትን 4 የፕሪሚየር ሊግ ተከታታይ ጨዋታዎች አልተሸነፈም አይደለ? 3 ተከታታይ ጨዋታዎችን አሸንፎ ከዛ በኋላ ነው እንግዲህ በኖቲንግሃም ፎረስት ነጥብ ጥሎ እንግዲህ በአቻ ውጤት በኖቲንግሃም ፎረስት ስታዲየም በተደረገው ጨዋታ አቻውን የተለያየበትን አጋጣሚ እናስታውሳለን። ከዚህ ጊዜ በኋላ ወይ ደግሞ እነዚህ ነገሮች ከተፈጠሩ በኋላ የመጣ ሌላኛው ከባድ ፈተና ነው። ምክንያቱም ኦፍኮርስ አሁን ለምሳሌ ማንቸስተር ዩናይትድ ተከታታይ ጨዋታዎችን ስለማሸነፍ ከሆነ የምናወራው እንደ አዲስ ነው ሪሴት የሚደረገው። ግን ለምሳሌ 3 ጨዋታዎችን አሸንፎ አያውቅም ሲባልበት የነበረው ሩበን አሞሪም ግን ለሱ ምናልባት ኦልሬዲ ያን ነገር አድርጎታል። ከዚህ በኋላ ባክ ቱ ባክ ነበር አሸንፎ የማያውቀው፣ 3 ያደርጎታል፣ 4 ያደርገዋል ተብሎ ሲጠበቅ ከኖቲንግሃም ፎረስት ጋር በነበረው ጨዋታ የመጀመሪያውን አጋማሽ ላይ እየመራ ነበር ወጥቶ የነበረው። ኢቭን በመጀመሪያው አጋማሽ ውጤቱ ቢጠናቀቅ ኖሮ ራሱ አትሊስት ሌሎቹ እስኪጫወቱ ድረስ ማንቸስተር ዩናይትድ ሁለተኛ ሊቀመጥ የሚችልበት አጋጣሚ ነበር። በረፍት ሰዓትም ሁለተኛ ላይ ተቀምጦ ነበር። ያ ነገር አልሆነም። በአቻ ውጤት ተጠናቀቀ። ከዛ በኋላ ማንቸስተር ዩናይትድ ተመልሶ ደግሞ በሌላ መልኩ ደግሞ ያው ያለመሸነፍ ግስጋሴውን ያስቀጥላል ወይ ደግሞ ያለመሸነፍ ግስጋሴውን የሚያስቀጥልበት አጋጣሚ አለ። ግን ደግሞ እዚህ ጋር ከተመለከትን ግን ከአዲስ ነው ሪሴት የሚያደርገው አይደለ? የማሸነፉን ጉዳይ ከአዲስ ነው ሪሴት የሚያደርገው። ተከታታይ ጨዋታዎችን አሸንፏል የሚባለው ነገር የሚሰራው ከአዲስ ሪሴት በሚያደርግበት ሰዓት ላይ ነው። ይሄን እድል ደግሞ የሚያገኘው ደግሞ ከቶተንሃም ሆትስፐርስ ጋር ነው። ቶተንሃም ሆትስፐርስ እንግዲህ ምናልባት ማንቸስተር ዩናይትድ ጋር ለመጨረሻ ጊዜ የተገናኙት በዩሮፓ ሊጉ ነበር። ከዚህ በፊት በሃንጅ ፖስቴኮግሉ ስር ቶተንሃም ማንቸስተር ዩናይትድን በሚያሸንፍበት ሰዓት ላይ የማንቸስተር ዩናይትድን ታክቲክ ወይ ደግሞ አሰልጣኙ የተጠቀመውን ታክቲክ በጣም ኢዚ እንደሆነ ለመረዳት ለማስተካከል ኢዚ እንደሆነና በጣም ዘሞስት ምንድነው የሚባለው የማይከብድ አይነት ታክቲክ ነው የተጠቀመው፣ በጣም ሲምፕል ነው ብሎ የተናገረበት አጋጣሚ የነበረው ሁኔታ ላይ ያለውና ያለፉትን ጊዜያቶች ከተመለከትን ያለፉትን ጨዋታዎች ከተመለከትን በማንቸስተር ዩናይትድና በቶተንሃም መካከል የቶተንሃም የበላይነትን ነው በአብዛኛው እየተመለከትን የምንገኘውና ይሄኛው ጨዋታ ተጠባቂ የሚያደርገው እንዴት ማንቸስተር ዩናይትድ በቀሉን ያገኛል። ምናልባት ማንቸስተር ዩናይትድና ቶተንሃም በሚባልበት ሰዓት ላይ አእምሯችን ላይ የሚመጣው የዩሮፓ ሊጉ ጉዳይ ነው። በዩሮፓ ሊጉ ደግሞ በጣም ብዙ ነገሮች ናቸው የተፈጠሩት አይደለ? የአሌሃንድሮ ጋርናቾ በቃ የመጨረሻ እህል ውሃው የተቋጨው ወይም ከማንቸስተር ዩናይትድ ጋር በተለይም ደግሞ ከሩበን አሞሪም ጋር ለአንዴና ለመጨረሻ ጊዜ እንደሚለያዩ ያረጋገጡት በዚህ ጨዋታ ላይ ነበር። በጨዋታው ላይ ምንም ተፈጥሮ አይደለም፣ ግን ከጨዋታው በኋላ ካወራው ነገር አንጻር ጋርናቾ ካወራው ነገርም አንጻር ጋርናቾ ከተናገረውም ነገር በላይም ደግሞ ከሱም አንጻር ብቻ ሳይሆን የምንመለከተው ከሱም ደግሞ በላይ በምንመለከትበት ሰዓት ላይ የተፈጠሩ ብዙ ነገሮች ነበሩ። ከነዛም መካከል አንደኛውና ዋነኛው ምንድነው ማንቸስተር ዩናይትድ በሰዓቱ ቻምፒየንስ ሊግ ምን ያህል ነበር ያስፈልገው የነበር ወይ ደግሞ ምን ያህል አንገብጋቢ ነበር ለማንቸስተር ዩናይትድ። ምክንያቱም ማንቸስተር ዩናይትድ ኪሳራ ላይ እንደሆነ ይታወቃል። አሰልጣኝ አሰናብቷል። ግማሽ ላይ ሰራተኞችን እየቀነሰ ያለበት መንገድ ነው ያለው። ዳን ዋሽወርዝን ያሰናበተበት የክፍያ ሁኔታ አለ። ብዙ መንገዶችን ተመልክተን አብዛኞቹ ማንቸስተር ዩናይትድ ብዙ ወጪ ያወጣበት እና እንዲሁም አንዳንድ ጊዜ ይሄ በጣም ለመቆጠብ የሚሄድበት ርቀት ምንድነው ምንም ሴንስ የሚሰጥ ነገር አይደለም፣ ለምንድነው እንደዚህ የሚያደርገው የሚሉ ትችቶች ራሱ እንዲሰነዘሩበት ሆኖ ነበር ለሰር ጂም ራትክሊፍ። ምናልባት በዚህኛው ዓመት ላይ ወጥቶ በቃለ መጠይቅ ላይ አምና ምናልባት ቀደም ብለን ከጃንዋሪ በፊት እነዛን ቅነሳዎች ባናደርግ ኖሮ ይሄን ዩናይትድ ሊዘጋ የሚችልበት አጋጣሚ ደግሞ በቃ ያለምንም ስራ ሊቀመጥ የሚችልበት አጋጣሚ ነበረ ብሎ የተናገረበት አጋጣሚ አለ። በዛም አለ በዚህ ግን ከተመለከትን ምናልባት በማንቸስተር ዩናይትድ በኩል ይሄኛውን ሲዝን በተለይ ለማዳን ታስቦ የነበረውና
ብቸኛው መውጫ መንገድ ተብሎ የነበረው። ምክንያቱም ያኛውን እንደምናስታውሰው አምና ላይ በጣም መጥፎ ቀጠና ላይ ሆኖ ነው አይደለ ከወገብ በታች ሆኖ ነው ያጠናቀቀውና ለቀጣይ ደግሞ ይሄን በቃ ኦሬዲ ያምናው እሺ ተበላሽቷል። ኤሪክ ቴን ሃግ መቆየት አልነበረበትም። ከዛ በኋላ እሱ ደግሞ እንደወጣ ደግሞ ገና ወጣት አሰልጣኝ ደግሞ ምንም ባልተረጋጋ መልኩ የራሱን ነገር ማድረግ በማይችልበት በማያመችበት ሁኔታ ላይ መጣና ከዛ በኋላ እሱም ደግሞ እየከበደው ያለበትን መንገድ እየተመለከትን ነው የምንገኘውና በአጠቃላይ ስንመለከት የዩሮፓ ሊጉ ለሩበን አሞሪምም ለክለቡም ለአጠቃላይ ለተጫዋቾችም ትልቅ ገንዘብ ሊያስገኝ የሚችል ያ ገንዘብ ደግሞ ብዙ ነገሮችን ሊቀይር የሚችልበት አጋጣሚ ያለበት እንቅስቃሴ ነበር የሚሆነው። ግን ማንቸስተር ዩናይትድ ምናልባት አንጅ ፖስቴኮግሉ በመጨረሻ ሙሉ በሙሉ በሚባል ደረጃ ተከላክሎ 1-0 በሆነ ውጤት ማንቸስተር ዩናይትድን አሸንፎ ሻምፒዮን መሆን ችሎ ነበረ። ከብዙ ዓመት በኋላ ነበር ሻምፒዮን ማድረግ የቻለው። ግን ዋናው ቁም ነገሩ ግን ሻምፒዮን የመሆን ያለ መሆን ጉዳይ ሳይሆን ሻምፒዮን ሆኗል። ግን ደግሞ ቀጣይ ዓመት ምንድነው የሚጠቅመው ሲባል አንደኛ ቻምፒየንስ ሊግ ይወዳደራል። ለቻምፒየንስ ሊግ የሚበቃ ቡድን ሆኖ አይደለም ግን ደግሞ አትሊስት ገንዘቡን የሚያገኝበት አጋጣሚ አለ። ታስታውሱ እንደሆነ በማንቸስተር ዩናይትድ ቤትም ይሄ ነገር ተደግሞ ነበር። አሰልጣኝ ኤሪክ ቴን ሃግ በመጣበት ዓመት ነበር አይደል ሶስተኛ ደረጃ ይዞ የጨረሰው የነበረው። ታዲያ ሶስተኛው ነው ከጨረሰ በኋላ ወደ ቻምፒየንስ ሊግ አለፈ በቀጣይ ወደ ቻምፒየንስ ሊግ በሚያልፍበት ሰዓት ላይ እነማን መተው ቡድኑ ይጠናከራል ብለን በምናስብበት በምንጠብቅበት ሰዓት ላይ ያልጠበቅናቸው ሰዎች ያልጠበቅነው አይነት ዝውውር ሆኖ መጨረሻ ላይ የተጠበቀው አይነት ሪዛልት እንዳይኖረው ሆኖ እንጂ ሲጠበቅ የነበረበት መንገድ ከእንደዚህ አይነት ነገሮች አንጻር አልነበር። ልክ ወደ ቻምፒየንስ ሊግ ከገባ በኋላ ግን የተፈጠረው ነገር ሁላችንም እናውቃለን። በእንግሊዝ እንግሊዝ ቡድን ሆኖ ብዙ ጎል የተቆጠረበት በሰዓቱ ደግሞ ኦናና ነበረ። ኦናናም ላይም ደግሞ በጣም ብዙ ጎል የዘነበበት ብዙ ነገሮች ተፈጥረዋልና ምናልባት በስፐርስም በኩል ያ ነገር ሊፈጠር የሚችልበት እድል እንዳለ ይታመናል። ግን ደግሞ ዞሮ ግን ገንዘቡ ስለሚጠቅማቸው ራሳቸውን በደንብ አጠናክረውበት ለቀጣይ ዓመትም ዘላቂ የሆነ መፍትሄ ሊያገኙ የሚችሉበት አጋጣሚ አለ። ምክንያቱም አሁን በቻምፒየንስ ሊግ ኦፍ ኮርስ ደረጃ ባለፍክ ቁጥር ወደ ላይ በተጠጋ ቁጥር የሚከፈለው ክፍያም በዛው መጠን እየጨመረ ይመጣል። ሩብ ፍጻሜ ሲገባ እያለ ይቀጥላል። ግን ዞሮ ግን ቡድኑ ዋንጫውን ሊበሉ አይችልም። ስለዚህ ያንን ሊጠቅም የሚችለው ለፊውቸራቸው ሊጠቅማቸው የሚችለው ነገር ገንዘቡን በስነ ስርዓት ማግኘቱ ነው። እሱን የሚያገኙት ከሆነ በብዙ መልኩ ሊጠቅማቸው እንደሚችል ይታሰባልና ቶተንሃም ከማንቸስተር ዩናይትድ ጋር የሚያደርጉት ጨዋታ የዩሮፓ ሊጉንም በቀን ለማግኘት ነው። እንደዚሁም ደግሞ ማንቸስተር ዩናይትድ ፎርሙን ደግሞ መልሶ ለማግኘት ላይክ በመሃል የገባው አንድ ጨዋታ ብቻ ነው አይደል? ኖቲንግሃም ፎረስቱ ጨዋታ ብቻ ነው በመሃል ገብቶ ነገሮችን ሲበጠብጥ የተመለከትንበት አጋጣሚ ያለው። ከዛ በፊት ያለውን ግን የሰንደርላንድ፣ የሊቨርፑል፣ የብራይተን ጨዋታ በተከታታይ ማንቸስተር ዩናይትድ ያሸነፈበት ነበር። ከኖቲንግሃም ነጥብ ጣለ። አሁን ደግሞ ከቶተንሃም ጋር አለው። ያለመሸነፍ ሪከርዱ እንዳለ ነው። አሁንም ድረስ 3 ተከታታይ ጨዋታ አሸንፏል። 4ኛውን አቻ ወጥቷል። አሁን 5ኛ ነው የሚሆነው ማሸነፍ ከጀመረበት ነው የምናወራውና በጥሩ ሁኔታ ነው ያኛውም ነገር ግን እንደ አዲስ ሪሴት ይደረጋል። የማሸነፉ ጉዳይ አንድ አቻ ግን መጥፎ አይደለ መጥፎ ስላልሆነ ከዛ አንጻር ነው የሚታየውና ቶተንሃም ከማንቸስተር ዩናይትድ ጋር የሚያደርጉትን ጨዋታ ማንቸስተር ዩናይትዶች የማሸነፍ ሞመንተማቸውን የማሸነፍ ሜንታሊቲያቸውን ለመመለስ እሱን ለማግኘት ጥረት ያደርጋሉ ተብሎ የሚታሰብበት ተጠባቂ ጨዋታ ነው። በዚህ ጨዋታ ምናልባት ሩበን አሞሪም ያው ፕሬስ ኮንፈረንስ ሰጥቶ ነበርና ከዛ በፊት ግን ብራያን ምቡሞና ሩበን አሞሪም የወሩ ምርጥ አሰልጣኝና ተጫዋች ተብሎ ተመርጠዋል። ስታቶቹንም ስንመለከት በሩበን አሞሪም በኩል ያለውን ስንመለከት ምንም አይነት ሽንፈትን አላስተናገደ ባለፈው ወር ላይ ማለት ነው። በወር ማናጀር ኦፍ ዘመንዝ አይደለም የሚባለው ፕሌየር ኦፍ ዘመንዝ እየተባለ ነው የሚቀጥለውና በዛ ወር ላይ ጥሩ ያደረጉ ተጫዋቾች ጥሩ ያደረጉ አሰልጣኞች ተብሎ ነው የሚሰጠው። ይሄንንም ስንመለከት ብራያን ምቡሞም ወደ ማንቸስተር ዩናይትድ ከመጣ በኋላ ከብሬንትፎርድ ወደ ማንቸስተር ዩናይትድ ከመጣ በኋላ ሲያደርግ የነበራቸው ነገሮች ደግሞ ሲሰራ የነበራቸውን ነገሮች ስንመለከት ሞር ምን ያህል አቅም ያለው እንደሆነ የተመለከትንበትን አጋጣሚ ነበር አይተን የነበረውና በዛም እንግዲህ ጎሎችን አስቆጥሮ ነበረ። አሲስቶች አሉት። እነዚህ ነገሮች ተደማምረው የወሩ ምርጥ ተጫዋች እንዲሆን ተመርጧል። ኢምፓክቱ ቀላል አይደለም። ማንቸስተር ዩናይትድ ላይ ያመጣው ይሄ በጎ የሚባለው ተጽዕኖ ቀላል የሚባል አይደለም። ምክንያቱም ማንቸስተር ዩናይትድ ከዚህ በፊት በክንፍ በኩል በተለይ በኩኒያ በኩልና በምቡሞ በኩል የሚጫወቱ ተጫዋቾች ብዙም ሲያደርጉት አንመለከትም አይደል? ለምሳሌ በምቡሞ በኩል ከተመለከተን ከዚህ በፊት አንቶኒ ነበር የሚሰልፈው። ኢቭን አማድ ራሱ ብዙ ድል የሚሰጠው ተጫዋች አልነበረ። ስለዚህ በዛ በኩል ያለውንም ነገር ስትመለከት ብዙ የሚነሳ ጉዳይ ነበር። በግራ በኩል ደግሞ ማቲያስ ኩኒያ ደግሞ ባለበት ቦታ ላይ ደግሞ አሌሃንድሮ ጋርናቾ ነበር ይጫወት የነበረው። በጋርናቾና በኩኒያ መካከል ያለውን ልዩነት እንግዲህ ለማወቅ ለመረዳት ትንሽ ጨዋታዎችን ገና እንደተጀመረ ነው የተወሰኑ ነገሮችን ማየት የሚጠበቀውና ሞር ዲዘርቭ ያደርጋሉ ከዲፊካልቲው አንጻር። አሁን የማንቸስተር ዩናይትድ ጉዳይ
ሩበን አሞሪም ዲፊካልት የሚባለውን ስራ እየሰራ የሚገኘው ያንን ደግሞ ለማሳካት እየጣራ ያለ ሰው ነው። ሶ እነዚህ ነገሮች ስንመለከት ለሱ በመሆኑ በጥሩ ሁኔታ ልናመሰግን ወይም ደግሞ ጥሩ ነው ሊያስብል የሚችል ነገር ነው ብዬ አስባለሁ። ከዛ ውጪ ምናልባት ወደ ፕሬስ ኮንፈረንሱ በምንገባበት ሰዓት ላይ ስለ ሮናልዶ ተጠይቆ ነበር። በፕሬስ ኮንፈረንሱ ላይ እንደተናገረውም ከሆነ ሞሮፍ ምን ያህል ተጽዕኖ ፈጣሪ እንደሆነ ያውቀዋል፣ ምን ማለት እንዳለበትና እንደሌለበት ያውቃል። ግን ደግሞ ሞሮፍ ይሄ ነገር የኋላውን ነገር መጎተት ነው የሚሆነው። ሶ የኋላውን ነገር ትተን ወደፊት ብቻ ነው መራመድ ያለብን። ወደፊትና አሁን ያለንበት ቦታ ላይ ነው መንቀሳቀስ ያለብን፣ ዞር ዞር ማለት ያለብን እንጂ አሁንም ወደ ድሮ ተመልሶ እንትን ማለት ተገቢ አይደለም ብሎ የተናገረበት ወይ ደግሞ የተባለበት አጋጣሚ አለና ከዛ ውጪ ደግሞ ማንቸስተር ዩናይትድ ምናልባት ብዙ ጎል ማንቸስተር ዩናይትድ እየተቆጠረበት ነው ወይ ደግሞ ብዙ ጎሎችን እያስተናገደ ያለበት መንገድ አለና ሞር ይሄ ነገር ሞር የበረኛውን የተከላካዮች መናበብ የመሃል ሜዳ ተጫዋቾች ሽፋን የመስጠት ያለ መስጠት ጉዳይ ከነዚህ ነገሮች ጋር ይያያዛል። ምክንያቱም ሞር በረኛውና ተከላካዩ በጣም በቃ ኮሚኒኬትድ ሲሆኑ እርስ በርስ በደንብ ሲተዋወቁ ምን ማድረግ እንዳለባቸው ሲያውቁ፣ ለምሳሌ ባለፈው ከኖቲንጋም ፎረስት ጋር በነበረው ጨዋታ ማንቸስተር ዩናይትድ ያስተናገደውን ጎል ተመልክተናል አይደል? በ5 ደቂቃ ባልሞላ ጊዜ ውስጥ ከረፍት መልስ ተመልሶ 5 ደቂቃ ባልሞላ ጊዜ ውስጥ እነዛ ነገሮች የተፈጠሩበትን ነገር የተመለከትንበት አጋጣሚ አለና ሶ ላይክ ከዚህ አንጻር በምናይበት ሰዓት ላይ ማንቸስተር ዩናይትድ ጎል እየተቆጠረበት ያለው መንገድ ብዙ አይነት ነገሮች ቢኖሩ ከነዛ ውስጥ መካከል ግን አንደኛው የትኩረት መበተን የሚባል ነገር አለ። ፍራክሽን ኦፍ ሰከንድ ናቸው ለመወሰን ያላቸው ታይም። ሶ በእነዚህ ጊዜያቶች ላይ በደንብ መወሰን ያለባቸው ነገሮች የማይወስኑ ከሆነ ትኩረታቸው በቀላሉ የሚበተን ከሆነ ሌላ ቦታ የሚያስቡ ከሆነ ሌላ ቦታ የሚያዩ ከሆነ ጎሎች ሊቆጠሩ የሚችሉበት አጋጣሚ አለ ተብሎ ይታሰባል። ከዛ ውጪ ምናልባት በማንቸስተር ዩናይትድ በኩል ከዩሮፓ ሊጉ ጨዋታ በኋላ ምንድነው የተቀየረ ነገር ያለው ወይ ደግሞ ምን አዲስ ነገር አለ ተብሎ ሲጠየቅ ደግሞ ኮንፊደንት እንደሆኑ የተናገረበት አጋጣሚ አለ። we are confident ብሎ የተናገረበት አጋጣሚ አለና ለዛም ደግሞ ካራክተሪስቲክስ የተለየ ካራክተሪስቲክስ ተመልክቻለሁ። እያዩ ያለውት ነገር ለየት ያለ ካራክተሪስቲክስ ነው፣ ከዚህ በፊት ያልነበረ አይነት ነገር ነው። ምናልባት ይሄን ነገር በደንብ ለመረዳት ማንቸስተር ዩናይትድ በሩበን አሞሪም ስር አሁን ላይ ሙዱ እየተመለሰ ያለ ይመስላል። ተጫዋቾችም በተለይ ብራያን ምቡሞ በአንድ ወቅት ተናግሮ ነበር በዚህ ዓመት ላይ ቅርብ ጊዜና ሞር እንደ ቤተሰብ ነው ላይክ ያለው ቲም ስፒሪቱ እዛ ያለው ቫይብ ምናምን ለመልመድ ሁሉ አልቸገረኝም። እኔ በቃ በቀላሉ ነበር ብሌንድ ያደረኩት፣ በቀላሉ ነበር መግባባት የቻልኩት፣ በቀላሉ ነበር በቃ የቲሙ አባል እንደሆን ወይ ደግሞ ያንን ስሜት እንዲሰማኝ ያደረኩት በቀላሉ ነበር። ሶ ያለው ቲም ስፒሪት ያለው ተነሳሽነት ያለው መዋደድ ምናምን ነገሮች ቀላል አይደል። እንዲሁም አንድ ቪዲዮ ወጥቶ ነበር አይደለ ፕሪሚየር ሊግ ቲቪ ከማንቸስተር ዩናይትድ ጋር ኮላብ በማድረግ ወይ ደግሞ በመተባበር የማቲያስ ኩኒያን ውሎ እያዩት ነበር። ላይክ ወደ ትሬኒንግ ከመግባቱ በፊት ወደ ትሬኒንግ ሊገባ ሲል ምናምን ላይክ እዛው ጂምናዚየም ውስጥ በመሳሰሉት ቦታዎች ላይ ሲቀረጽ ነበር እና ይሄን ነገር ስትመለከት ላይክ ባለው በኩል ማለት ነውና በአጠቃላይ እነዚህ ነገሮች የተስተካከሉበት መንገድ ወይ ደግሞ እነዚህ ነገሮች ሲስተካከሉ ምን ነገሮች ናቸው የተደረጉት የሚሉትን ነገሮች ለማየት በመንሞክርበት ሰዓት ላይ ማንቸስተር ዩናይትድ ቅድም እንዳልኩት የተስተካከለ ነገር አለው። ሙዱ እየተቀየረ ያለበት መንገድ ነው ያለው። በተለያዩ መንገዶች አሉ። ሶ ለዛም ነው አሁን የማቲያስ ኩኒያን ኤግዛምፕል ያነሳውላችሁ ላይክ ካሜራ ተደርጎበት ከመጀመሪያው ጀምሮ እየተቀዳ አብሮ እየሄደ ከዛ ከተጫዋቾቹ ጋር ያለው ነገር ኢንተራክሽኑ እንዴት ነው ምን ይባባላሉ ምናምን የሚሉትን ነገሮች ሲቀላለሉላ ነበረ። እንዲሁም ካሜራው ወደሱ እየመጣ እንዲሁም ይሄው ከነዚህ ጋር ነው የምንቀመጠው ኮቢ ሜኑ እነ ሉክሻው ምናምንና ከነሱ ጋር ነው የምንቀመጠው እኮ ምናምን ነገር ሲባል እነሱ በጣም ስለሚቃለሉትና ስለሚላመዱ አይ ምናምን ብለው ተነስተው ካጠገቡ የሸሹበት አጋጣሚ አንድ ላይ ስትሬቺንግ በሚሰሩበትም ሰዓት ላይ ደግሞ ሲያገሉት ምናምን ነገር እናያለና ምን ያህል በጣም በቃ ቦንድ እያደረጉ እንደሆነ ምን ያህል በጣም በቃ ውህደታቸው በጣም ጥሩ የሚባል ደረጃ ላይ እንዴት እንደደረሰው ወይ ደግሞ የትኛው ሌቭል ላይ እንዳለ የተመለከትንበትን አጋጣሚ ነው ያለው። ሶ ይሄን ስንመለከት ቡድን ውስጥ ያለው ቫይቡ እየተቀየረ ያለ ይመስላል። ከምንም በላይ ደግሞ ተጫዋቾች በቃ ጥሩ ፊሊንግ ሊሰማቸው ይፈልጋሉ፣ መወደድ ይፈልጋሉ፣ ቫልዩ መደረግ ይፈልጋሉ፣ ቦታ ሊሰጣቸው ይገባል፣ ጊዜ ሊሰጣቸው ይገባል፣ ፐርሰናል ፍላጎታቸውን ፐርሰናል ስፔሳቸው ሊጠበቅላቸው ይገባል። እነዚህ ሁላ ነገሮች አሉ። ሶ ሩበን አሞሪም በዋናነት በተለይ ደግሞ አሁን ይሄ ቫይቡን ለምሳሌ አሁን ያለውን ቫይብ ስትመለከቱት እንዳልኳችሁ ተጫዋቾች ዲማንድ የሚያደርጓቸው ነገሮች አሉ። ሶ ለእንደዚህ ነገሮች ሩበን አሞሪም ሰራ ከሚባለው ወሳኝ ነገሮች መካከል አንደኛው ምንድነው ቦምብ ስኳድ ተብለው በተለምዶ በሚዲያ እንዲሁም ቦምብ ስኳድ ተብለው የተቀመጡ ተጫዋቾች ነበሩ አይደል? እነ ራሽፎርድ፣ ጋርናቾ፣
ሳንቾ፣ አንቶኒ እነዚህን ተጫዋቾች እንዳለ ምናልባት ቦምብ ስኳድ ተብለው ከወጡት ውስጥ አንድ ተጫዋች ብቻ ነው የቀረው አይደል? ማላሲያ ብቻ ነው የቀረው እንጂ አብዛኞቹ ሌሎቹ ወጥተዋል። በሙሉ በሚባል ደረጃ የወጡበት አጋጣሚ አለ። ሶ የነሱ መውጣት ደግሞ የቡድኑን መንፈስ፣ የቡድኑን ተነሳሽነት፣ የቡድኑን አብሮነት መልሶታል ተብሎ ይታሰባል። ምክንያቱም ታስታውሱ እንደሆነ ጆዜ ሞሪኖ አንድ ጊዜ ቫይረስ ብሎ ጠርቷቸው ነበር። ቫይረስ ብሎ የጠራበት አጋጣሚ ነበር። አንዳንድ ቫይረስ የሆኑ ተጫዋቾች አሉ። ላይክ ቫይረስ ያለበት ላይክ ስፔሲፊካሊ ቫይረስ የሚለውን መጠቀም የፈለገበት ነገር ምንድነው? መጀመሪያ እነሱ ይበከላሉ። መጥፎ የሚባል ፐርፎርማንስ ሊያሳዩ ይችላሉ። መጥፎ የሚባል ቢሄቪየር ሊያሳዩ ይችላሉ። መጥፎ የሚባሉ ነገሮችን ሊያደርጉ ይችላሉ መጀመሪያ ላይ። ከዛ በኋላ ግን ቫይረስ ደግሞ የሚታወቀው ደግሞ በባህሪው ይተላለፋል። ስለዚህ ቫይረስ ብሎ የጠራበት ምክንያት ምንድነው? የተጫዋቹን መጥፎ ስነ ምግባር፣ የተጫዋቹን መጥፎ አረዳድ፣ የተጫዋቹን መጥፎ የሚያደርጋቸውን ነገሮች ከመናገር ከማጋለጥ አንጻር ሳይሆን ያ ነገር የመጣው ይተላለፋል የሚለውን ነገር ለማምጣት። ሶ የሚተላለፍ ከሆነ ደግሞ ያው ወደ ጎን መደረግ አለበት ወይ ደግሞ መወገድ አለበት። አለዛ በዛ አንድ ተጫዋች በዛ 2-3 ተጫዋቾች ምክንያት ሙሉ መልበሻ ክፍሉ መበጥበጥ የለበትም። ዘንድሮም እየተመለከትን የምንገኘው ይሄንን ይመስላል። አሁን የወጡ ተጫዋቾች አሉ አይደል? እንደነ ጋርናቾ የመሳሰሉት ሳንቾ፣ አንቶኒ፣ ራሽፎርድ የወጡ ተጫዋቾች ናቸው። በእርግጥ ራስሙስ ሆይሉንድም ያው ቦምብ ስኳድ ውስጥ አልተካተተም እንጂ እሱም የወጣ ተጫዋች። እነዚህ ተጫዋቾች እንዳለ የወጡበት ወይ ደግሞ የተወገዱበትን አጋጣሚ ተመልክተናል። ያ ደግሞ ቡድን ውስጥ ራሱን የቻለ ጥሩ ቲም ስፕሪት እንዲፈጠር ተደርጓል ማለት ነው። ሶ አዲሱ ፋሲሊቲ የማንቸስተር ዩናይትድ አዲሱ ፋሲሊቲ የትሬኒንግ ፋሲሊቲያቸው የተገነባው ወይ ደግሞ የተሰራው ለዚሁ ዓላማ ነው። ተጫዋቾች ቦንድ እንዲያደርጉ፣ ከአሰልጣኛቸው ጋር በቅርብ እንዲገናኙ፣ መደረግ ያለበት ነገር እንዲያደርጉ፣ ዘመናዊ እንዲሆን ተደርጎ የታደሰ ቦታ ነው እንደሚታወቀው። ሶ ይሄንን ተጠቅሞ ተጫዋቾች እርስ በርሳቸው ቦንድ የሚያደርጉበት አጋጣሚ አለ። ቅድም እንዳልኳችሁ ፕሪሚየር ሊግ ቲቪ እና ከማንቸስተር ዩናይትድ ጋር በመተባበር ኮላብ አድርገው የሰሩት ፕሮግራም ነበር። እንዳልኳችሁ ካሜራ ተደግኖበት ከዛ በኋላ የሚያደርጋቸውን እንቅስቃሴዎች ያደርጋል፣ ኳሱን ይጮታል፣ ትሬኒንግ ያደርጋል። ግን ያ ነገር ግን ያው ሪኮርድ እየተደረገ ነበር። ሶ ይህን ስንመለከት ምን ያህል ሙዱ እየተቀየረ ያለበትን መንገድ እንመለከታለን። ምናልባት ቅድም እንዳልኳችሁ ደግሞ ኖቲስ የተደረጉ ወይ ደግሞ በማንቸስተር ዩናይትድ ትሬኒንግ ግራውንድ ኖቲስ የተደረጉ ነገሮች ምንድን ናቸው? የመጀመሪያው ነገር ሴኩ ኮኔ እንግዲህ ምናልባት ከበድ ያለ ወደ አይኑ አካባቢ ከበድ ያለ ጉዳት ደርሶበት ነበርና ከዛ ጉዳት እንግዲህ እያገገመ መጥቶ አሁን ላይ ከቲሙ ጋር ልምምድ መስራት ጀምሯል። እንግዲህ የዚህ ተጫዋች ታዲያ ወደ ልምምድ ሜዳ መምጣት ለማንቸስተር ዩናይትድ ምን ሊጠቅመው ይችላል የሚለውን ነገር ለማየት ከሞከርን እድሜው ገና ነው የሚባል አይደለም፣ ወይ ደግሞ ህፃን የሚባል እድሜ ላይ አይደለም ያለው። አሁን ላይ 19 ዓመቱ ነው። 19 ዓመቱ ነው ማለት ደግሞ በእርግጥ ሌሎች እንደየተጫዋቹ ይለያያል። አንዳንዱ ቀደም ብሎ ማቹር የሚያደርጋል፣ አንዳንዱ ደግሞ ዘግየት ብሎ ቆየት ብሎ ደግሞ ማቹር የሚያደርግበት አጋጣሚ አለ። ሶ ይለያያል በየእንትኑ። ግን ደግሞ አብዛኛው ግን በተለይ ሴኮ ኮኔ 19 ዓመቱ ነው። 19 ዓመት ማለት ደግሞ በደንብ ለቋሚ ቦታ መፋለም የሚችልበት እድሜ ላይ ነው ያለው። ማንቸስተር ዩናይትድ ደግሞ ትልቁ እየተነሳበት ያለው ነገር የ6 ቁጥር ቦታ ነው። 6 ቁጥር ላይ የሚጫወት ተጫዋች ላይክ ሩበን አሞሪም የሚፈልገው አይነት ተጫዋች የለም የሚል አይነት ኮንሰርን ነበር ሲነሳ የነበረው። ሴኮ ኮኔ ምናልባት ሙሉ በሙሉ አገግሞ ሙሉ በሙሉ በቃ ይሄ ደና ሆኖ ወደ ሜዳ መመለስ የሚችልበት አጋጣሚ ከመጣ በኋላ ጥቂት ደቂቃዎች እየተሰጠው ሊያላምደው እንደሚችል ይጠበቃል አይደለ? ክራውዱን እንዲለምድ እዛ ጋር ያለው ነገር ምቾት እንዲሰማው ኮምፎርት እንዲሰማው የተወሰኑ ገዛዎች ሊደረጉለት እንደሚችሉ ይጠበቃል። በተለይ ደግሞ ማንቸስተር ዩናይትድ 6 ቁጥር ቦታ ላይ በጣም እየተቸገረ ስለሚገኝ ይሄ ተጫዋች ለሱ እንደ ብሬክ ስሩ ነው የሚሆንለት። በዚህ አጋጣሚ ተጠቅሞ ራሱን የሆነ ቦታ ላይ ማድረስ የሚችል ከሆነ ጥሩ አጋጣሚ ሊሆን የሚችልበት አጋጣሚ አለ። ከዛ ውጪ ምናልባት የማርቲኔዝም ጉዳይ ደግሞ ማርቲኔዝ በእርግጥ በባለፈው ኮፕሪ ማች ኮንፈረንስ ላይ ሩበን አሞሪም እሱ አሁንም ዝግጁ ነኝ እያለ ነበረ። አሁንም ቢገባ ችግር የለበትም እሱ ግን እኛ ማኔጅ እያደረገን ነው ብሎ ነበርና የሆነ ሰዓትም ስንነጋገር እንደነበረው ምናልባት የሊሳንድሮ ማርቲኔዝ ሊቻ መመለስ ወደ ሜዳ መመለስ እሱን የግራው የመሃል ተከላካይ ተደርጎ ሉክሻው ወደፊት እንዲሄድ ይደረጋል ምናምን የሚባል ነገር አለ። ሶ በአጠቃላይ ግን ካራክተሩ ያስፈልጋል፣ ወደ ሜዳ መመለሱ የሚያስፈልግ ነገር ነው። ሶ ማርቲኔዝም እንደዚሁ ትሬኒንግ ሲያደርግ የታየበት አጋጣሚ አለ። ከዛ ውጭ ደግሞ ዲያጎ ሊዮን የተባለው ማንቸስተር ዩናይትድ አዲስ ያስፈረመው ተጫዋች አለና እሱም ደግሞ ሞር ያ ቦታ ላይ ወይ ደግሞ ዶርጉ እየተጫወተ የሚገኝበት ቦታ ዳሎ ደግሞ አቋሙ በጣም ጥሩ አይደለም፣ ጥሩ ፐርፎርም እያደረገ አይደለም። ሶ ያ ቦታ ላይ እንደዚህ አይነት ሰዎች ቢመጣ እንደ ዲያጎ ሊዮን አይነት ተጫዋች ቢመጣ ለማንቸስተር ዩናይትድ ትልቅ ግልጋሎት ሊሰጥ የሚችልበት አጋጣሚ ይኖራል ተብሎ ይታሰባል። ከቱም ፍላጎት አለው፣ አቅም አለው፣ የመሳሰሉት ነገሮች አሉና እነዚህ ነገሮች ላይ እንትን ቢባልበት ቢታሰብበት ጥሩ ነገሮች ሊፈጠሩ እንደሚችሉ እናስባለንና ምናልባት ማንቸስተር ዩናይትድ ከቶተናም ጋር የሚያደርጉት ትንቅንቅ እንግዲህ
ከባድ እንደሚሆን ይጠበቃል። ምክንያቱም ቶተንሃም ቀላል ተጋጣሚ አይደለም። ሚኪ ቫን ደ ቬን እንዲሁም ከራሱ የጎል ክልል ወደ ተቃራኒ የግብ ክልል ድረስ ሄዶ ድሪብል አድርጎ ጎል ያስቆጠረበትን ሁኔታ ራሱ የተመለከትንበት ጊዜ አለና ሞር እነዚህ ነገሮች ስንመለከት ቀላል ተጋጣሚ አይደለም፣ ቀላል ጨዋታም እንደማይሆን ሁላችንም እርግጠኛ መሆን እንችላለን። ስለዚህ ጨዋታ ያላችሁ ሐሳብ ምንድነው የምትሉት ነገር ካለ በኮሜንት ሴክሽን ላይ እንታስቀምጡልን እንጠይቃችኋለን። በእኛ በኩል ያለውን ነገር ጨርሰናል።